ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው ስለ ለውዝ ነው። እንግዲህ ለውዝ በተፈጥሮ ከምናገኛቸው እጅግ በጣም ጠቃሚና ጣፋጭ ምግቦች ውስጥ አንዱ ነው። እንግዲህ በውስጡም ከፍተኛ መጠን ያላቸው ቫይታሚኖች፣ ማዕድናት፣ ጤናማ ስብና ጸረ ኦክሲደንቶችን ይዟል። እንግዲህ ዛሬም በዚህ ቪዲዮ ላይ እንግዲህ ለውዝ ለጤናችን የሚሰጡ አስገራሚ እና አስደናቂ የጤና ጥቅሞችን ወደ እናንተ የማደርስ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ምን አይነት ጥንቃቄዎችን ማድረግ አለባችሁ፣ እንዲሁም ለውዝን መመገብ የሌለባቸው ሰዎች እነማን ናቸው የሚለውን እንግዲህ ከበሽታ ጋር አያይዘን በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ እንደተለመደው ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንግዲህ ለውዝን ጥሬውን ተቆልቶ ወይም ደግሞ በውሃ ውስጥ ዘፍዝፎ ሲበሉት እነዚህ ጥቃቅን ፍሬዎችን አጠቃላይ ጤንነታችሁ ሊለውጡ የሚችሉ እንግዲህ አስደናቂ የጤና ጥቅሞችን የሚሰጥ ይሆናል ማለት ነው። እንግዲህ በዕለታዊ የምግብ ገበታችን ውስጥ ለውዝን ማካተት ተገቢ መሆኑን የሚያሳዩ እንግዲህ የተለያዩ 12 የጤና ጠቀሜታዎች አሉ። ከነዚህ ውስጥ እንግዲህ ዋና የሚባሉት እንግዲህ ከአንደኛውና ከመጀመሪያው ስጀምር እንግዲህ ለውዝ መመገብ እንግዲህ ለልብ ጤና ታላቅ አስተዋጽኦን የሚያደርግ ይሆናል። እንግዲህ ለውዝ ከፍተኛ መጠን ያለው ሞኖ ሳቹሬትድ ፋቲና ማግኒዚየም ስላለው መጥፎ ኮሌስትሮልን ለመቀነስ እና የልብ በሽታ ተጋላጭነትን ለመቀነስ ይረዳል ማለት ነው። ስለዚህ ለውዝ እንግዲህ ከምንም በላይ እንግዲህ ለልብ ጤንነት ድጋፍ የሚያደርግ ይሆናል ማለት ነው። ሌላው እንግዲህ ይሄ ግልጽ ነው፣ በጸረ ኦክሲደንት የበለጸገ መሆኑ ነው። እንግዲህ የለውዝ ቡናማ ልጣጭ አንቲ ኦክሲደንቶችን ማለትም ሰውነታችን የሚከላከሉ ንጥረ ነገሮችን ይዟል። እንግዲህ እነዚህም ሴሎችን ከኦክሲደንቲቭ ስትረስ ጉዳት በመጠበቅ እርጅናንና ለረጅም ጊዜ የቆዩ ስር የሰደዱ በሽታዎችን ለመከላከል ይረዳሉ ማለት ነው። ስለዚህ ሁለተኛው በጸረ ኦክሲደንት የበለጸገ መሆኑ ሌላው ጠቀሜታ ነው ማለት ነው። ሶስተኛው እንግዲህ በሚገርም ሁኔታ ለውዝ ክብደት ለመቆጣጠር ይረዳል። እንግዲህ ምንም እንኳን ካሎሪውን ከፍ ቢልም ለውዝ በውስጡ ባለው ፕሮቲን፣ ፋይበር እና ጤናማ ቅባቶች ምክንያት ለረጅም ጊዜ ጥጋብ እንዲሰማን በማድረግ የምግብ ፍላጎትን በመቆጣጠር ክብደታችሁን እንድትቀንሱ ይረዳል ማለት ነው። ወይም ደግሞ በአጠቃላይ እንድትቆጣጠሩ የሚረዳ ይሆናል ማለት ነው። ወደ ቀጣዩና ወደ አራተኛው ስናልፍ እንግዲህ አራተኛው እንግዲህ የደም የስኳር መጠንን ያስተካክላል። እንግዲህ ለውዝ ከፍተኛ የግላይሴሚክ ኢንዴክስ ወይም ደግሞ ደም ውስጥ የስኳር መጠንን የመጨመር ፍጥነት ማለት ነው ይሄም አለው። እንዲሁም በማግኒዚየምም የተሞላ ነው። ይህም እንግዲህ በደማችሁ ውስጥ ያለውን የስኳር መጠን ለማረጋጋትና ሰውነታችን ኢንሱሊንን በተሻለ መንገድ እንዲጠቀም ይረዳል ማለት ነው። ስለዚህ ሌላኛው እንግዲህ ከደም ስኳር ጋር ተያይዞ የሚሰጠው ጠቀሜታ ነው ማለት ነው። ሌላው እንግዲህ የአንጎል ስራን ያሻሽላል። ይህ እንግዲህ ነቃ ከማለት ጋር ተያይዞ ነው። እንግዲህ በለውዝ ውስጥ የምታገኙት ቫይታሚን ኢ፣ ራይቦፍላቪን እና ኤልካርቲን የማሰብ ወይም ደግሞ የግንዛቤ ችሎታን፣ ያስተውሎት ወይም ደግሞ ትውስታ ችሎታን ይደግፋሉ። እንዲሁም የአልዛይመር በሽታ ስጋትን ሊቀንሱ ይችላሉ ማለት ነው። ስለዚህ ከማስተዋል ስራ ጋር ተያይዞ እንግዲህ ለውዝ ነቃ እንድትሉ የሚያደርግ ይሆናል ማለት ነው። በተለይም እንግዲህ ከሻይ ጋር ብትጠቀሙ ለውዝ ሻይ የሚባለው ከዚህ ጋር ተያይዞ እንግዲህ የተሻለ ጠቀሜታን የምታገኙ ይሆናል ማለት ነው፣ ከአንጎል ስራ ጋር ተያይዞ ማለት ነው። ቀጣዩና ስድስተኛው እንግዲህ ለጤናማ ቆዳ አስተዋጽኦ ያደርጋል። እንግዲህ ይሄ የሚሆነው ቫይታሚን ኢ እና አንቲ ኦክሲደንቶችን ቆዳችሁ ይንከባከባሉ፣ ሽፍቶችን ይቀንሳሉ፣ እንዲሁም ከፀሐይ ብርሃን ጉዳት ይከላከላሉ። ከዚህም ምክንያት እንግዲህ ለጤናማ ቆዳ ጤንነት እንግዲህ አስተዋጽኦ የሚያደርግ ይሆናል ማለት ነው። ቀጣዩ እንግዲህ አስገራሚው ሰባተኛው አጥንትና ጥርስ ተያይዞ ነው። እንግዲህ ለውዝ የአጥንትንና የጥርስን ጤና ያጠነክራል። እንግዲህ ለውዝ ለጠንካራ አጥንትና ጥርስ አስተዋጽኦ የሚያደርጉ በካልሲየም፣ በፎስፎረስ እና በማግኒዚየም የበለጸገ ነው ማለት ነው። ይህም እንግዲህ ለአጥንትና ለጥርስ ጤና ረዳት ያደርገዋል ማለት ነው። ቀጣዩና ስምንተኛው እንግዲህ የበሽታ የመከላከል አቅምን መጨመሩ ነው። ይህም እንግዲህ ኢሚኖ ሲስተም የምንለው ነው በእንግሊዝኛ። እንግዲህ በለውዝ ውስጥ የሚገኙት ዚንክና ቫይታሚን ኢ በሽታ የመከላከል ስርዓታችንን ያጠነክራሉ። እንዲሁም
ኢንፌክሽኖችን ለመዋጋት ይረዳሉ። ከዚህ ጋር ተያይዞም እንግዲህ ይሄም አጠቃላይ ሰውነታችን ጠንካራ ሆኖ በሽታን እንዲከላከል ይረዳል ማለት ነው። ቀጣዩና ዘጠነኛው እንግዲህ ለውዝ የምግብ መፈጨት ሂደትን ያሻሽላል። እንግዲህ በለውዝ ውስጥ ያለው ፋይበር ምግብ በቀላሉ እንዲፈጭ ያደርጋል። እንዲሁም ለጤናማ የአንጀት ባክቴሪያ ወይም ደግሞ ማይክሮባዮም ይጠቅማል ማለት ነው። ወደ ቀጣዩና ወደ አስረኛው ስናልፍ እንግዲህ አስረኛው የፀጉር እድገትን ማበረታታቱ ነው። እንግዲህ ለውዝ ባዮቲን፣ ቫይታሚን ኤ እና ኦሜጋ ፋቲ አሲዶችን ይዟል። እንግዲህ እነዚህም ጤናማ የፀጉር እድገትን ይደግፋሉ፣ እንዲሁም የፀጉር መርገፍን የሚከላከሉ ይሆናል ማለት ነው። ስለዚህ አስረኛው እንግዲህ የለውዝ ጠቀሜታ የፀጉር እድገትን ማበረታታቱ ነው ማለት ነው። ቀጣዩና 11ኛው እንግዲህ ኢንፍላሜሽንን ይቀንሳል። እንግዲህ በለውዝ ውስጥ ያሉ ጤናማ ቅባቶችና አንቲ ኦክሲደንቶች በሰውነት ውስጥ ያለውን እብጠት ወይም ደግሞ ኢንፍላሜሽንን ለመቀነስና ለመዋጋት ይረዳሉ ማለት ነው። እንግዲህ የመጨረሻውና 12ኛው ለውዝን የመመገብ ጠቀሜታ እንግዲህ የተሻለ እንቅልፍ እንዲኖረን ማድረጉ ነው። እንግዲህ ለውዝ ማግኒዚየም እና ትሪፕቶፍ የተባሉ ንጥረ ነገሮች ምንጭ ነው። ሁለቱም እንግዲህ ጡንቻዎችን ለማዝናናትና የእንቅልፍ ጥረትን ለማሻሻል ይረዳሉ ማለት ነው። በተለይም እንግዲህ እራት ሰዓት አካባቢ የለውዝ ሻይ የምትጠቀሙ ከሆነ ለእንቅልፍ ተመራጭ ያደርገዋል ማለት ነው። እንግዲህ ለውዝ ብዙ የጤና ጥቅሞች ቢኖሩትም ዋና የሚባሉት እንግዲህ ከላይ የነገርኳችሁ 12ቶቹ ናቸው ማለት ነው። ማለትም እንግዲህ ለውዝን በየቀኑ ስትመገቡ የምታገኟቸው ጠቀሜታዎች እንግዲህ ለልብ ጤና መሆኑ ነው። ጸረ ኦክሲደንት የበለጸገ መሆኑ ክብደትን ለመቆጣጠር ይረዳል። የደም ስኳር መጠንን ያስተካክላል። የአንጎል ስራን ያሻሽላል። ለጤናማ ቆዳ አስተዋጽኦ ያደርጋል። አጥንትንና ጥርስን ያጠነክራል። በሽታ የመከላከል አቅምን ይጨምራል እንግዲህ ለሰውነት ማለት ነው። ሌላው የምግብ መፈጨት ሂደትን ያሻሽላል። የፀጉር እድገትን ያበረታታል። እንዲሁም ኢንፍላሜሽንን ይቀንሳል። እናም የተሻለ እንቅልፍ እንዲኖር ያደርጋል ማለት ነው። ስለዚህ ለውዝን በየቀኑ በመጠኑ ስትመገቡ ልታገኟቸው የምትችሏቸው የጤና ጥቅሞች እነዚህን ይመስላሉ ማለት ነው። እንግዲህ እነዚህን ሁሉ ጥቅሞች ለማግኘት እንግዲህ በየቀኑ አንድ እፍኝ የሚያክል ለውዝ በግምት 20 ፍሬ ልንለው እንችላለን በአመጋገባችሁ ውስጥ ማካተት ይኖርባችኋል ማለት ነው። እንግዲህ በተለያየ መንገድም መመገብ የምትችሉ ይሆናል። ጥሬውን መብላት ትችላላችሁ። ለአንድ ምሽት ደግሞ በውሃ ነክራችሁ መመገብ ትችላላችሁ። ወይም ደግሞ በተለያዩ ከአትክልቶች ጋር ደባልቃችሁ እንዲሁም በሻይ መልክ መጠቀም የሚቻል ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ከዚህ ጋር ተያይዞ እንግዲህ ትንሽ ግር ያላችሁ ነገር፣ ጥያቄ፣ ሀሳብ፣ አስተያየት ካላችሁ እንግዲህ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዛው እንግዲህ ባያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው